እኔ ያለሁትኝ ቤይሩት ሊባኖስ ነኝ። አሰሪዎቼ ደሞዜን በየወሩ አይሰጡኝም። ምን ላድርግ? ምን ትመክሪኛለሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የኔ ሰላም የበዛ የእናንተም ሰላም በያላችሁበት ቦታ በዝዝት ትርፍርፍ ይበልልኝ። ወደ ሸዋሌ ቲዩብ አዳዲስ የተቀላቀላችሁ እንኳን ሰላም መጣችሁ። የምለቃችሁ አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ነባሮችም አበረታቱ፣ ሼር እያደረጋችሁ ድጋፋችሁ አይለኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። የዛሬ ቪዲዮ ከመግቢያ ላይ እንደሰማችሁትኝ ጥያቄ ተጠይቄ ነው እና ይሄን ቪዲዮ መሰራላችሁ እንደዚች እንደ እህታችን እየተቸገራችሁ ደሞዛችሁን በየወሩ መዳም ቤት ሆናችሁ የማይሰጧችሁ ያላችሁ በተለይ ኮንትራት ቤት ያላችሁ የተቸገራችሁ ይጠቅማችኋል ብዬ ነው። ለሷ ለብቻዋ በጽሁፍ መመለስ ይችል ነበር፣ ግን ቪዲዮ በሰራ ለብዙዎቻችሁ ይጠቅማል ብዬ ስላሰብኩ ነውና እባካችሁ ይሄን ቪዲዮ መታው ሼር በማድረግ ተደራሽ አድርጉላችሁ ማለት ነው። እሱ ምንድነው እንግዲህ ከመግቢያ ላይ እንደሰማችሁትኝ ይችታችን ያለችው እዚህ ቤይሩት ሊባኖስ ነው። ቤይሩት ሊባኖስ ሆና አሰሪዎቿ በየወሩ ደሞዟን እየሰጧት አይደለም እና ምን ትመክሪኛለሽ ስላለችኝ ነው ማለት ነው። በመጀመሪያ በራሴ ልምጣና እኔ አሁን አለውኝ እዚህ ቤይሩት ሊባኖስ ነኝ። አሁን 7ኛ ዓመቴ ነው እና ይሄን አመት ሲኖር በየወሩ ተሰጥቶኝ አያውቅም። ምክንያቱም አንደኛ የሚከፍሉኝ የሰዎቼ ልጆች ስለሆኑ እዚህ ቤይሩት ሊባኖስ ስላልሆኑ በዛን ከውጭ ሀገር ልከው ስለወደኔ ይሄንን ደሞዝ የሚልኩት ወይ በ3 ወር ወይ በ4 ወር ነው ተልኮልኝ መላክ የምችለው እንጂ በየወሩ አይሰጡኝም። አሁንም እህቴ አንቺም የምትሰሪባቸው ሰዎች ውጭ ሀገር ልጆቻቸው ማለት የምትሰሪባቸው ሰዎች ልጆቻቸው ከሆነ ያንቺን ደሞዝ የሚከፍሉሽ አዎ በየወሩ አይልኩም ወይ በ2 ወይ በ3 ወሩ ልከው ከዛ ላንቺ ደሞዝሽ ልከው ከዛም በኋላ ነው አንቺ ወደ ሀገር ቤት የምትልከው ማለት ነው። እና እዚህ ሀገር አሁን በጣም ከባድ ነው። ጦርነቱም አለ ያለው ኮኔክሽን በጣም ያስፈራል። ያው አብዛኛው እዚህ ሀገር በተለይ ውጭ ሀገር የምሰሩባቸው ሰዎች ውጭ ሀገር ልጆች ካሏቸው ወይንም በቃ ከፍተኛ እንደው ደሞዝተኛ የሚባል በጣም የለም። በጣም ደካማ ሀገር ሆናለች ሊባኖስ እና እንደዚህ የሚሰሩባቸው ሰዎች የውጭ ቢዝነስ እንደዚህ ምናምን ከሌላቸው በጣም ከባድ ነው። ቤይሩት ላይ ትልቅ ሀብታም የምትሏቸው ዛሬ ዝቅተኛ ሆነው ነው የምታገኟቸው። ምክንያቱም አንደኛ በዶላር ልክ እንዴት ልበላችሁ ኮሮና እንደመጣ ከዛን ሰዓት ጀምሮ ከዚህ በፊትም ቪዲዮ ሰርቼላችኋለሁኝ። በዛን ሰዓት ዶላር እየጨመረባቸው መጣ። በዛን ባንክ ቤትም ያላቸው ብር እስከ 1 ነጥብ ምናምን እንበልና ዛሬ እንኳን 1 ነጥብ 200,000 300,000 አይሆንም። ያን ጊዜ እስከ 1 ነጥብ ያላቸው ብር ሀብታም የምትሏቸው ዛሬ ድሃ ሆነው ነው የምታገኟቸው። ምክንያቱም ባንክ ሁሉን ነገር ስለቀያየረባቸው ዶላር ስለተወደደ በዛ አማካኝነት ነው በቃ ደሞዝ የሚሰጣችሁ ለሰራተኛ ሁሉ ችግር ላይ እስከ ሰራተኛ ችግር ውስጥ የገቡት ማለት ነው። እና እህቴ በዛን አማካኝነት ሊሆናል። እንደገና አንቺ ደግሞ ከመጣሽ ሰዓት ጀምረሽ ማስለመድ ነበረብሽ ማለት ነው። በየወሩ ደሞዝሽ እንዲሰጡሽ ማስለመድ። ከዛ አንቺ ደግሞ ማትፈልጊ እነሱን የምታምኛቸው ከሆነ ችግር የለውም ከነሱ ጋር ቢቀመጥ የምታምኛቸው ጥሩ ሰዎች ሁኔታቸው ጥሩ ከሆነ ቢያንስ በ3 ወሩ እየተቀበለሽ ትራንስፈር እኔ በዚህ ቀን መላክ ፈልጋለሁ ብለሽ ትራንስፈር ማድረግ ትችያለሽ። ምክንያቱም በየወሩም ሰጡሽ መቼም በየወሩ ወደ ኢትዮጵያ ትራንስፈር አታደርጊም።
በየወሩ የየወሩን ደሞዝ ወደ ኢትዮጵያ መላክ 10 ዶላር ይወስዳሉ። ስትልኪ ትራንስፈር ስታደርጊ 10 ዶላር ከምትከፍሊ ቢያንስ የ3 ወር የ4 ወር የ5 ወር አድርገሽ ትራንስፈር መላክ ትችያለሽ ማለት ነውና በዛ ምክንያት ካልሆነ እንደዛ ብር ካላቸው ጥሩ ደሞዝተኛ ጥሩ የገቢ ምንጭ ያላቸው ሰዎች ከሆኑ ደግሞ ግዴታ ማስገደድ ትችላለሽ በየወሩ እንዲከፍሉሽ። ግን ቅድምም እንዳልኩሽ በእኔ ኤግዛምፕል ተነስቼ እኔ በየወሩ አይከፈለኝም ወይ በ3 ወይ በ4 ወር ነው። ለምን ለኔ የሚሰጡኝ ልጆቻቸው ሌላ ሀገር ስለሆነ በየወሩ እነሱ ቤሩት ሊባኖስ ልከው ወደኔ በየወሩ መላክ ስለማይችሉ ማለት ነው። ልክ እኛም እንዴት ነው ወደ ኢትዮጵያ ትንልክ በ2 በ3 ወር እንደምንልክ እነሱም እንደዛ ልከው ስለሆነ ለኔ የሚሰጡኝ በዛ ምክንያት ስለሆነ ነው ማለት ነው። እና ቅድም እንዳልኩሽ ገቢ ምንጭ ካላቸው ጥሩ ከሆኑ አስለምጂ ከየት ምክንያቱም ደግሞ ግዴታቸው ነው። እና ቤሩቶች እንጃ ለምን እንደሆነ አላውቅም አይሰጡም በየወሩ በፍጹም አይሰጡም። ምን ይሆን ሴትዮ እህት ቤት አለ ወደ 4 ይሁን 5 ሰራተኞች ነበርን በፊት፣ አሁን ግን ሁሉም ሄደዋል። እና እንደዛም ሆኖ አሁን ሰውዬ እህት ቤትም አለች እሷም አሁን ልልክ ነው ስትል በዚህ ቀን መላክ አለብኝ ስትል ያመጡላታል ይሰጧታል ማለት ነው። እና በዘዛ ነው። አሁን አብዛኞቻችን ደግሞ መዳሞች ከማጠራቀም ተዚህ በፊት አይታችኋል ብዙ እህቶች መንገድ ላይ እየተጣሉ ቤሩቶች ያው ብዙ ችግር አለ ብዙ ነገር ያሳለፍነው ብዙ እህቶቻችን ላይ መንገድ ላይ ተጥለው ብዙ ማለት ነው በምክንያት ነው። ብራቸውን መዳም ጋር ነገ ትሰጭኛለች ተነጎዳ ከዛን ወዳ እያለን በዛን ብር ተቀየረ። በዛም መዳሞች ከየት ያምጡት ከየት ይውለዱት። እና በዛ ምክንያት ቤሩት ከበፊቱ አሁን ኢኮኖሚዋ ያለው ነገር በጣም ተቀያይራለች። በጣም ብዙ ነገር እዚህ ሀገር የምትኖሩ ታውቃላችሁ። ከዛ ሀገር ደግሞ ሌላ ሀገር የምትኖሩ ያው የዚህ የሚኖረው ነገር በጣም ከባድ ነው። ወደዛ ሀገር አሁንም ጣውይ ጦርነቱ ቆሟል የምትሉ በጣም ብዙዎች አላችሁ። እኔ ወደዛ ሀገር ነው ብዬ አልመክርም። ከዚህ በፊትም ቪዲዮ ሰርቻለሁ። እዚህ ቤሩት እንምጣ የምትሉ ባካችሁ ወደዚህ አታስቡ፣ ሌላ ሀገር ሄዱ። እዚህ አንደኛ ክፍያው በጣም ትንሽ ነው። ቋንቋ ካልቻላችሁ ቋንቋ የሚችል ራሱ እንደው በጣም ጥሩ ሰዎች ከሆኑ 200-250 ዶላር ቢከፍሉ ነው። ከዛም በላይ አይከፍልም በፍጹም ማለት ነው። እና ሌላ ሀገር ብትሄዱ በጣም አሪፍ ነው። አሁን ዱባይ ብትሄዱ ዱባይ ያው ከበድላል እንጂ ዱባይ ለአዲስ ሰራተኛ ከበድላል እንጂ ያው ደሞዙ አሪፍ ነው። 1000 ከተከፈላችሁ ጥሩ ነው። እዚህ 150 ዶላር ከሚከፈላችሁ 1000 ከተከፈላችሁ በጣም አሪፍ ነው። ቤሩት አሁን ለማመጃ ትሆናለች። ዝንምጣና ከዛ 1 አመት ማነው 2 አመት ኮንትራታቸው 2 አመት ስለሆነ ቤሩት ማንኛውም ሀገር አረብ ሀገር ያው 2 አመት ነው በርግጥ። ከዛ ይሄን 2 አመት ጨርሼ ከዛ ሌላ ሀገር ሄዳለሁ የምትሉ ለስራ እንጂ ቋንቋው ይለያያል። ቋንቋው ማንኛውም የሊባኖስ እና የዱባይ የሳውዲ በፍጹም አይገናኝም፣ ይለያያል። በዙም አጋጣሚ ደግሞ እኔ እዚህ ሀገር ሰርቻለሁኝ እዚህ ሀገር ስለሰራው ጣጣ ይዘኝም በቃ ቋንቋ እችላለሁኝ የማንኛውም ሀገር መሄጄ መስራት እችላለሁ የምትሉ ልትኖሩ ትችላላችሁ። በስራ ጎበዝ ከሆኑ እንጂ ቋንቋ ይለያያል። በስራ ጎበዝ ከሆናችሁ አው ስራውን ስትሰሩ ቋንቋም እየገባችሁ ይመጣል። ግን እንጂ አንዱ ሀገርም ቋንቋ ያንዱ ሀገር ይለያያል። አንዳንዱ ያኔ ይምታታባችኋል። ምሳሌ ይሄን አምጪ ይሄን ሂጂ እንደዚህ ከሆነ አሁን እሺ የምትሉትና እዛውን እንደዛም እሺ የምትሉትና ሌላ ሀገር እሺ የምትሉት ይለያያል ማለት ነውና ቋንቋን ይችላል። እዚህ ማንኛውም አረብ ሀገር ሄጄ መስራት እችላለሁ መናገር እችላለሁ የምትሉ በፍጹም አይሆንም። እንደዛ ጭራሽ ይለያያል ማለት ነው በፍጹም ማለት ነውና እህቶቼ ማንኛውም አረብ ሀገር ያላችሁ እህቶቼ ደሞዛችሁን እንደዚህ አልሰጥም እንትን የሚሏችሁ ከ1 ወር ከ2 ወር ካያችሁ በኋላ ቤት መቀየር ትችላላችሁ። ፍቃድ አላችሁ እና ደግሞ እንደዚህ አታጠራቅሙ። ብዙ ጊዜ ደሞዛችሁን መዳም ጋር አታጠራቅሙ፣ ከራሳችሁ ጋር አጠራቅሙ። ደግሞ በጣም አታጠራቅሙ። የ4 ወር 5 ወር ከሆነ በኋላ ከዛን ወደ ሀገር ቤት ላኩ። ጥሩ አይደለም።
ሰው መቼም ቢሆን መቀየሩ አይቀርምና ጥንቃቄ አድርጉ። ብዙ እህቶች አሁን እየተቸገሩ ነው። አጠራቅመው ወርቅ ገዝተው ምን ብለው ለመሄድ ሲያስቡ አደጋ ላይ እየወደቁ ስለሆነ እባካችሁ ተጠንቀቁ ማለት ነው። አሁን ዱባይ፣ ሳውዲ በየወሩ ነው የሚሰጡት እዚህና እዚህ በጣም ከባድ ነው። ለማንኛውም ፈጣሪ ይሆነን፣ ስለ ሁሉም ነገር ፈጣሪ ነው የሚጠብቀንና ተጠንቀቁ። ፈጣሪ ከሁላችንም ጋር ይሁን። እንደዚህ አይነትም ገጠመኝ ያላችሁ የምትጠይቁት ነገር ካላችሁ ምን ትመክሪናለች? እኔ እንኳን ባልመልስ ያን ነገር በኮሜንት ሌላ ሰው ያስረዳችኋል። ስለምትጠይቁት ጥያቄ፣ ስለሚደርስባችሁ ችግር፣ ስለሚሆነው ነገር እኔ እንኳን ባልመልስ ሌላ ሰው ኮሜንታችሁ ላይ ገብቶ እንደዚህ አድርጌ እንደዚህ ይሁን የሚል መልስ ታገኛላችሁ ማለት ነውና በኮሜንት ጠይቁ። እኔ የምችለውን የማውቀውን ነገር እመልስላችኋለሁ። እና እህቴ አሁንም ደጋግሜ የምልሽ ሰዎችሽ የገቢ ምንጫቸው ጥሩ ከሆነ አሪፍ ከሆነ የምትሰሪባቸው ሰዎች በወር ተቀበይ። እንደገና ደግሞ ከሌላ ሀገር ከልኮ ለምትሰሪባቸው ሰዎች ሌላ ሀገር ልጅ ካላቸው እነሱ ከሆነ የሚልኩት ደግሞ ያው ምንም ማድረግ አይችልም። ብቻ ይስጡሽ እንጂ እንዳይሰጡሽ አይሆን እንጂ ከሰጡሽ ችግር የለውም። ግዴታ በየወሩ ባይሆንም በ2 ወሩ በ3 ወሩ እየተቀበል ትራንስፈር ማድረግ ትችላለሽ ማለት ነው። እና ሁላችሁንም ፈጣሪ ጠብቀን የለፋንበትን በቃ ሁሉን ነገራችንን እግዚአብሔር የትም ያባክንብን መልካም ላይ እንድናደርግ ፈጣሪ ይርዳን ማለት ነው። ውዶቼ እስከ መጨረሻ ድረስ ስለተከታተላችሁኝ ስለምትከታተሉኝ ከልብ አመሰግናለሁ። እግዚአብሔር ከሁላችንም ጋር ይሁን። በርቶ ሰላማችሁ ይብዛ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ባይ ባይ።